ትናንት ሊቨርፑል ዋንጫውን አሸነፈ አይደለ? ማለት በዚህ በሁለተኛው የውድድር ዘመን አጋማሽ መቼ ነው የሚለው ነገር ካልሆነ በስተቀር የሊጉ አሸናፊ እንደሚሆን ይሄ ፍንጮች ሳይሆኑ በቂ ምልክቶች ነበሩ። በጣም የተለየ ተአምር ካልተፈጠረ በስተቀር የሚቀር አይመስልም ነበር። ያው የሚቀር ያልመሰለው ነገር ትናንትና አለመቅረቱ ተረጋግጧል እና ደግሞ ያንን ነገር ደግሞ ሲያደርግ ይሄ ሻምፒዮንነትን ለማወጅ ከዛ በተሻለ አይነት ውጤት ሊሆን አይችልም። ቶተንሃም 5-1 አሸንፎ ነው ለ20 ጊዜ የእንግሊዝ የከፍተኛው የሊግ እርከን ሻምፒዮን መሆኑን ለፕሪሚየር ሊግ ደግሞ ከተባለ በኋላ ለሁለተኛ ጊዜ ሻምፒዮን መሆኑን ያረጋግጠው በ5 ዓመታት ውስጥ ለሁለተኛ ጊዜ ነው ሻምፒዮን የሆነው። ትናንትና ሁለት የሊግ ጨዋታዎች ነበሩ የነበሩት። ማንቸስተር ዩናይትድ በቫይታሊቲ ከቦርንመዝ ጋር 1-1 ጨዋታውን አጠናቋል። ከዛ ውጭ በሌሎች ሊጎችም እንደዚሁ ጨዋታዎች ነበሩ። በተለይ ደግሞ በጣሊያን ሴሪያ ትናንትና በርካታ ጨዋታዎች ነበሩ። ግን ደግሞ የኢንተር ሚላን ተከታታይ ሽንፈቶች አሁን በደንብ አሳሳቢ እየሆኑ የመጡ ይመስላሉ። በተለይ ደግሞ ለክለቡ እና ለአሰልጣኙም ጭምር። ምክንያቱም እስከ ባለፈው ሳምንት ድረስ የሊጉ ሻምፒዮን የሚሆነው ቡድን ኢንተር ይመስል ነበር። የሶስትዮሽ ዋንጫ ባለድልም የመሆን እድል ነበረው። ግን ደግሞ በአንድ ሳምንት ውስጥ ምናልባትም ደግሞ እንደው ካሰፋ ነው በ10 ቀናት ውስጥ የሶስትዮሽ ዋንጫ ተስፋውን እንደው ሙሉ በሙሉ እንኳን ያጣል እንኳን ባይባል ያለውን እድል በጣም ያመነምነዋል። ከሶስትዮሽ አሸናፊነት ከሶስትዮሽ ባለድል ባለተስፋነት መና ወደ መቅረትም ሊሻገር የሚችልበት እድል አለ። ትናንትናም ተሸንፏል በሮማ። ናፖሊ ደግሞ አሸንፈውን የሊጉ መሪ ሆኗል እና የኃይል ሚዛኑ ወደ ኔፕልስ አጋድሏል። የስኩዴቶ እነዚህና ሌሎችን ጉዳዮች እንመለከታለን። ካርሎ አንቸሎቲም ከሪያል ማድሪድ ጋር እንደሚለያዩ ተረጋግጧል በውድድር ዘመኑ መጨረሻ። ግን ደግሞ ከውድድር ዘመኑ በፊትም ሊሰናበቱ የሚችሉበት እድል አለ። እንግዲህ የስፔን ላሊጋ ሊጠናቀቅ እጅግ በጣም ጥቂት ጨዋታዎች ናቸው የቀሩት። ግን ደግሞ ማድሪድ ከዛ እስከ ውድድር ዘመኑ መጨረሻም ላይ ታገሳቸው እንደሚችል ነው እየተነገረ የሚገኘው። እነዚህና ሌሎች ጉዳዮችን ምናነሳለን። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ሁለት ጨዋታዎች ትናንትና ተደረገው ነበር። አስቀድሞ ቦርንመዝ እና ማንቸስተር ዩናይትድ ቫይታሊቲ ላይ ተገናኝተው ነበር። እነዚህ ሁለት ክለቦች በዚህኛው ውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ የተሳተፉ ከሚገኙት ቡድኖች መካከል ባለ ትንሽና ባለ ትልቅ ስቴዲየም ክለቦች ናቸው። ቦርንመዝ ቫይታሊቲ የሊጉ ትንሹ ስቴዲየም ነው። 12000 ተመልካች እንኳን አይሞላም አጠቃላይ የስቴዲየሙ የመያዙ አቅም። ኦልድ ትራፎርድ ደግሞ ከ70,000 በላይ ተመልካች የመያዝ አቅም እንዳለው ይታወቃል። እና ትናንትና ያደረጉት ጨዋታ 1-1 ተጠናቋል። አንቷን ሴሜንዮ 23ኛ ደቂቃ ላይ የአንዶኒ ራዮላን ቡድን ቀዳሚ አድርጎ ነበር። ግን ደግሞ ራስሙስ ሆይሉንድ የጨዋታው ማጠናቀቂያ ደቂቃዎች ላይ እንዲያውም መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ ጎል አግብቶ ቡድኑን አድርጓል። ከማንቸስተር ዩናይትድ በላይ እንደው ለቦርንመዝ ያስፈልጉ የነበሩ 3 ነጥቦች የነበሩት ጨዋታ ነበር። ግን ያው በስተመጨረሻ ዴንማርክ አጥቂ ያገባው ጎል ያው በዚህ በመጨረሻዎቹ ሳምንታት ወይም በቅርብ ሳምንታት እየተዳከመ የመጣው ቦርንመዝ የአውሮፓ መድረክ ተሳትፎ ጭላንጭል እንኳን ተስፋውን ይበልጥ ያጨለመበት ሆኗል። ግን ያው 3 ነጥቡን የፈለገ ቡድን አጀማመር ነበር የነበረው። በቶሎ ወደ ማንቸስተር ዩናይትድ ጎል መድረስና ጎል ማስቆጠር ፍላጎት የነበረው ቡድን የሚያደርገውን አይነት እንቅስቃሴ ነበር ሲያደርገው የነበረው እና ደግሞ ያ ሙከራቸውም የቦርንመዝ ተጫዋቾች 23ኛ ደቂቃ ላይ ባገኙት ጎል ያው ሰምሮላቸዋል። ከፓትሪክ ዶርጉ የተነጠቀ ኳስ አዳም ስሚዝ አሸምቶት ኢቫን ኤልሰን ባይደርስበትም አንቷን ሴሜንዮ ወደ ጎልነት ቀይሮታል። ይህ ተጫዋች በክረምቱ የዝውውር መስኮት ወደ ማንቸስተር ዩናይትድ ሊዘዋወሩ ይችላሉ እየተባሉ ከሚገኙ የማጥቃት ስፍራ ተጫዋቾች መካከል አንዱ ነው። እንዲያውም ሩበን አሞሪም በጣም የሚያደንቁት አይነትና ለሳቸው የጨዋታ ሲስተም የሚሆን አይነት እንደሆነ የሚያምኑ እና ጄሰን ዊልኮክስም በዚህ ሐሳባቸው የተስማሙበት አይነት ተጫዋች እንደሆነ ነው እንግዲህ አስቀድመው እየወጡ የሚገኙ የዝውውር መረጃዎች የሚያሳዩት። በሂደት ዩናይትድ ወደ ጨዋታው ቢገባና በተለይም በሁለተኛው አጋማሽ ከኢቫን ኤልሰን መውጣት በኋላ ደግሞ ቢበልጡን ብዙ ድሎችን ቢፈጥርም ጎል ለማግኘት ቸግሮት ነበር። ግን እንዳነሳ ነው መደበኛ ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ የበረታ ጫና የፈጠረው የሩበን አሞሪም ቡድን ከየካቲት 2024 በኋላ እንደ አውሮፓውያን አቆጣጠር የሊግ ጨዋታን በጀማሪ አሰላለፍ ውስጥ ተካቶ የጀመረው ዶክሾ ከግራ መስመር አሻምቶት ማኑኤል ኡጋርቴ ፍሊክ ያደረገውን ኳስ ዴንማርክ አጥቂ ያስቆጥሮት አቻ ሆኗል።
ይህ የራስሙስ ሆይሉንድ ጎል በዚህኛው ውድድር ዘመን ያስቆጠረው አራተኛ የሊግ ጎሉ ነውና እንግዲህ በ29 የሊግ ጨዋታዎች ነው 4 ጎሎች ያስቆጠረው። አምና በ30 የሊግ ጨዋታዎች 10 ጎሎችን አስቆጥሮ 2 ኳሶችን አመቻችቶ አቀብሎ ነበር። እንዴት ያለ በጣም ከባድ የሚባለው ውድድር ዘመን እያሳለፈ እንደሆነ ማሳያ ነው። ግን ደግሞ እርሱም ምን ያክል ከጎል ጋር ተራርቆ እንደነበር ምን ያክል ጎል ማስቆጠር ይሄ ናፍቆት ብቻ ሳይሆን ከዛ በላይም በሆነ ስሜት ውስጥ እንደነበር የሚያሳይ አይነት የደስታ አገላለጽ ነበር የነበረው። ጨዋታው በዚህ ውጤት መጠናቀቁን ተከትሎ ቦርንመዝ 50 ነጥቦችና 12 ጎል ይዞ አሁንም 10ኛ ደረጃ ላይ ተቀምጧል። በማንቸስተር ዩናይትድ 39 ነጥብና 8 የጎል ዕዳ ኖሮት 14ኛ ደረጃ ላይ ነው የሚገኘው። ሊቨርፑል ሻምፒዮንነቱን ያወጀበትን ጨዋታ ቶተናምን 5-1 አሸንፎ አጠናቋል። አስቀድሞ ቶተናም ዶሚኒክ ሶላንኬ ባገባው ጎል ቀዳሚ ሆኖ ነበር 12ኛው ደቂቃ ላይ። ከዛ በኋላ ግን የሊቨርፑልና የአርነ ስሎት ቡድን ሾው ነበር የነበረው ጨዋታው እስኪጠናቀቅ። በእርግጥ ከጨዋታው መጀመር አስቀድሞ አንፊልድ ምንጊዜም ይሄ ዌን ኢት ማተርስ ወይም ደግሞ አስፈላጊ በሆኑ ጨዋታዎች ላይ መድመቁን የሊቨርፑል ተጫዋቾች ማበርታቱ ማጀገኑን እንደዚሁም ደግሞ ለተጋጣሚዎች የሚያረድ አይነት ድባብ የሚፈጠርበት ስፍራ እንደሆነ ግልጽ ነው። በትላንትናው ጨዋታ ላይ ግን ከየትኛውም ጊዜ በበለጠ ሁኔታ የተለየ ነበር። ምክንያቱም የሊቨርፑል ደጋፊዎች ምንም እንኳን ቡድናቸው 2019-20 ላይ የሊግ ሻምፒዮን እንኳን ቢሆን በኮቪድ ምክንያት እነርሱ ስቴዲየም ያልታደሙበት ነበር እና እነርሱ በታደሙበት ቡድናቸው የሊግ ዋንጫ ያሸነፈው ለመጨረሻ ጊዜ ከ35 ዓመታት በፊት ነበር። ያንድ ትውልድ ይሄ እድሜና ከዛም ጥቂት ከፍ ያለ ዓመታትን ጠብቀዋልም ጭምርና ያንን ናፍቆታቸውን የሚወጡበት ቀን ስለነበር በጣም የተለየ የሚባል ድባብ ነበር ፈጥሮ የነበረው እና ያው ያ ድባባቸውም ነው ሰርቶላቸዋል። ምንም እንኳን ዶሚኒክ ሶላንኬ ቶተናምን ቀዳሚ ቢያደርግም ጀምስ ማዲሰን ካሻማው የቅጣት ምት ኳስ በቀጥታ በጭንቅላቱ ጎል አስቆጥሮ ያውም ደግሞ የቀድሞ ክለቡ ላይ ፕሮፌሽናል እግር ኳስን የጀመረበት ክለቡ ላይ ጎል ቢያስቆጥርም ሉዊስ ዲያዝ ከ4 ደቂቃዎች በኋላ 16ኛው ደቂቃ ላይ ቡድኑን አቻ አደረገ። 23ኛውና 24ኛው ከዚህ ከ23ኛው እስከ 26ኛው ደቂቃ ባሉት ደቂቃዎች ላይ በርካታ ጎሎችን በማስቆጠር የሚታወቀው አሌክሲስ ማካሊስተር 24ኛ ደቂቃ ላይ እጅግ ውብ ጎል በግራ እግሩ አስቆጥሮ ቡድኑን መሪ ያደረገ። ኮዲ አክፖ 34ኛው፣ መሐመድ ሳላህ 63ኛው እንደዚሁም ደግሞ ዴስቲኒ ኦዶጊ 69ኛው ደቂቃ ላይ ራሱ ላይ ባገባቸው ጎሎች ነው እንግዲህ ሊቨርፑል አሸናፊ ሆነው። የሊቨርፑል ከተማ ነዋሪዎች አጠቃላይ የሊቨርፑል ደጋፊዎች ከኢንዱስትሪ አብዮት በኋላ ይሄ የሊቨርፑል የወደብ ከተማነትና በዛ አማካኝነት ሊቨርፑል የነበራትን ገናናነት በማንቸስተር ከተማ በመነጠቃቸው ምክንያት አጠቃላይ የእንግሊዝ ሀገረ ስሪት ላይ ቅያሜ ያለባቸውና ለዛ ቅያሜያቸው ደግሞ መሸሸጊያቸው የነበረው ይሄ መከፈያቸው የነበረው ሊቨርፑል መሸሸጊያቸው ደግሞ አንፊልድ ነበርና በሁለቱ ቡድኖች መካከል የእንግሊዝ እግር ኳስ የበላይነት ፉክክር እንዳለም ይታወቃል። ሊቨርፑል በሰር አሌክስ ፈርጉሰን አማካኝነት ተነጥቆ የነበረውን የሻምፒዮንነት የእንግሊዝ እግር ኳስ የበላይነትን ክብር ድጋሚ ቢያንስ ተጋርቷል ከማንቸስተር ዩናይትድ ጋርና የርገን ክሎፕ የገነቡት ቡድን ነበር። ይሄ ቡድን አርነ ስሎት እዚህ ቡድን ላይ የጨመሩት በ4 የሊግ ጨዋታዎች ላይ 33 ደቂቃዎች ብቻ የተጫወተው እንደዚሁ ጣሊያናዊውን የመስመር አጥቂ ኬዛን ብቻ ነው። ግን ብዙ እዛው ስኳድ ውስጥ የሚገኙ ተጫዋቾችን በብዙ መልኩ አሻሽለዋል። ለምሳሌ ግራቨንበርክን ከዚህ ከ8 ቁጥርነት ወይም ከሳጥን ተመላላሽነት ወደ 6 ቁጥር ተጫዋችነት ወይም ወደ ተከላካይ አማካይነት ቀይረውት ከኳስ ጋር ምቾት ያለው እና የቡድኑን የማጥቃትም ወደ መከላከል ሚዛን ከመጠበቅ ባለፈ የቡድኑ ማጥቃት አስጀማሪ የቡድኑ የጀርባ አጥንት ያደረጉበት መንገድ ትሬንት አሌክሳንደር-አርኖልድ በመከላከሉ በኩል ብዙ ድክመት እንዳለበት የሚታመውን የቀኝ መስመር ተከላካይ በዚህ በመከላከሉ በኩል በዚህኛው ውድድር ዘመን ይሄ በጣም የተለየ ሊባል አይነት ተጫዋች ያደረጉበት መንገድ ከዛው እነ ኮዲ አክፖ ላይ እነ ከርቲስ ጆንስ አሌክሲስ ማካሊስተርም በሳቸው ስር ብዙ እድገት ያሳየ ተጫዋች ነው። በዛ ላይ ቨርጂል ቫን ዳይክም ከዚህ ጥራት ያለው ተከላካይነቱ ብቻ ሳይሆን እውነተኛ መሪነቱን ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭም ጭምር ያሳየበት የሳቸው ቡድን የክሎብ ቡድኖች ላይ ይታየ የነበረውን የስክነት መጉደል የእሱን ጨምረው
እንዴት ነው በዚህ በማኔጅመንት አንድ ቲዮሪ አለ አይደል ይሄ የካሮት ኢንዱስትሪ ፕሪንሲፕል የሚሉት ምንድነው ይሄ መብትን ስትሰጥ በዛው ኃላፊነትን መስጠት እንደዛ ያደረጉ ተጫዋቾቻቸውን ለዚህ ድል አብቀቷቸዋል በጣም ብዙ ዝርዝር ጉዳዮችን ማንሳት ቢቻል ነበር ያው ከሰዓት አንፃር ነገሮችን አጠራርገን ስንመለከት ይሄ ያስፈራ ነበር በተለይ ከክሎፕ መልቀቅ በኋላ እንደ ክሎፕ ያለን ትልቅ አሰልጣኝ በሊቨርፑል ክለብ ታሪክ ውስጥ ከነ ቢል ሻንክሊና ከነ ቦብ ፔስሊ ጋር የሚቀመጥ ታሪክን የሰሩትን ጀርመናዊ አሰልጣኝ መተካት ይከብድ ይመስል ነበር ግን አርነ ስሎት ክሎፕን መተካታቸው ብቻ አይደለም አጠቃላይ ሊቨርፑል የድህረ ክሎፕ ጊዜን ማኔጅ ያደረገበት መንገድ ወይም ደግሞ ከክሎፕ በኋላ ወደ አርነ ስሎት የነበረውን ሽግግር ማኔጅ ያደረገበት መንገድ እጅግ በጣም አስደናቂ ነው እንግዲህ ኤድዋርድሰን ከማይክል ኤድዋርድሰን ከመለሰ በኋላ በዋና ስራ አስፈጻሚነት ሪቻርድ ዩዝን የስፖርቲንግ ዳይሬክተር ካደረገ በኋላ አርነ ስሎትን መምረጡ ላይ ከዛ ባሻገር ደግሞ ያለውን ሪሶርስ በአግባቡ መጠቀምም ላይ እንደ ክለብም ደግሞ የሰራው ስራ እጅግ በጣም ውጤታማ አድርጎታል ደግሞ ውጤታማ ሲሆንም ወዲያውኑ ውጤታማ የሆነው እንደ ሌሎች ፕሮጀክቶች አመታትን ያስፈልገው አይነት ውጤታማነት አይደለምና በርግጥም ይሄ ሊቨርፑል ዲዘርቭ የሚያደርግ አይነት ወይ ደግሞ የሚገባው አይነት ሻምፒዮን ነው አጠቃላይ እስካሁን ድረስ ካደረጓቸው 34 ጨዋታዎች 25ቱን አሸንፈዋል በዚህኛው ውድድር ዘመን 20 ጨዋታ እንኳን ያሸነፈ ሌላ የፕሪሚየር ሊግ ቡድን የለም ብዙ ጎሎችን ያስቆጠረ እንደገና ደግሞ ጥቂት ጎሎች ከተቆጠሩባቸው ቡድኖች መካከል ሁለተኛው ነውና በትክክል ይሄ የሻምፒዮንነት መልክ የነበረው አይነት ቡድን ሆኖ ነው እና ትናንትና ማሸነፉን ተከትሎ ሊቨርፑል 82 ነጥቦችን ይዞ ከ34 ጨዋታዎች ከተከታዩ አርሰናል እንግዲህ በልጦም ጭምር ይሄ በነጥብ ብቻ ሳይሆን አጠቃላይ በሻምፒዮንነት ፉክክር ውስጥ ባለ ወጥነትም ጭምር በልጦ በዚህኛው ውድድር ዘመን 2 ጨዋታ ብቻ ተሸንፎም ጭምር ነው ሻምፒዮን የሆነውና በርግጥ ዋናው የድል ቀን ወይም ደግሞ ዋናው የፈንጠዝያ ቀን የሊጉ የመጨረሻ ሳምንት ላይ ከክሪስታል ፓላስ ጋር በሜዳቸው ሲጫወቱና ዋንጫውን ሲረከቡ ቢሆንም ገና ካሁኑ ግን ሊቨርፑልና አካባቢው እንደዚሁም ደግሞ ከተማው ላይ የአሸናፊነት የፌስቲቭ መንፈስ በደንብ ይታያል የኤፍኤ ካፕ የግማሽ ፍጻሜ ጨዋታም ትላንትና ነበረ ኖቲንጋም ፎረስት ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነበር በማንቸስተር ሲቲ 2-0 አሸናፊነት የተጠናቀቀ ሪኮ ሉዊስ ሁለተኛው ደቂቃ ላይ እንደዚሁም ደግሞ ዮሽኮ ግቫርዲዮል 51ኛው ደቂቃ ላይ ባገቧቸው ጎሎች ነው ማንቸስተር ሲቲ ለሶስተኛ ተከታታይ የውድድር ዘመን የኤፍኤ ካፕ ፍጻሜ ተፋላሚ መሆኑን ያረጋገጠው ፔፕ ከጨዋታ መጠናቀቅ በኋላ ኤፍኤ ካፕን ብናሸንፍ እንኳን የውድድር ዘመናችንን አስከፊነት አይከድነውም የሚል ሐሳቡን እንደዚሁ ሰጥቷል የኤፍኤ ካፕ ፍጻሜ ጨዋታ ግንቦት 9 በእኛ አቆጣጠር ዌምብሌይ ላይ ይደረጋል ማንቸስተር ሲቲ ከክሪስታል ፓላስ እንደዚሁ በፍጻሜ ይገናኛሉ በሌሎች ሊጎችም እንደዚሁ ጨዋታዎች ነበሩ በተለይ ደግሞ በጣሊያን ሴሪያ 34ኛ ሳምንት 7 ጨዋታዎች ነበሩ ትላንትና የተደረጉት የሴስክ ፋብሪያስ ኮሞ አራተኛ ተከታታይ ድሉን አስመዝግቧል ጄኖዋን 1-0 በማሸነፍ ሚላን ከሜዳ ውጭ በክሪስቲያን ፑሊሲች እና ሳንቲያጎ ሜኔዝ ጎሎች የቬኔዚያን 2-0 አሸንፈዋል ፊዮረንቲና ኢምፖሊ 2-1 የዋንጫውን መዳረሻ ወይም የሊጉን አሸናፊነት መዳረሻ ሊጠቆሙ ከሚችሉ ጨዋታዎች መካከል ኢንተር በሜዳው ሮማን የገጠመበት ጨዋታ ነበር ተሸንፏል 1-0 ማቲያስ ሱላይ 22ኛው ደቂቃ ላይ ባገባው ጎል ነው የሲሞኔ ኢንዛጊ ቡድን የተሸነፈው ሁለት ተከታይ የሊግ ሽንፈት የገጠመው ኢንተር በእጁ የነበረውን የሻምፒዮንነት ዕጣ ፈንታ አሳልፎ ሰጥቷል አሁን በ71 ነጥብ ሁለተኛ ነው ረቡዕ ከሜዳው ውጭ ባርሴሎናን ይገጥማል በቻምፒየንስ ሊግ ግማሽ ፍጻሜና ልክ እንዴት ነው የረጅም ርቀት ውድድር ላይ 10000 ለምሳሌ እኛ በለመድናቸው የአትሌቲክ ውድድሮች አብዛኛውን የውድድሩን ዙር ጥሩ ማኔጅ አድርጎ አጨራረሱ ላይ እንደው ሚደክም አይነት ወይ ደግሞ አጨራረሱ ላይ በቴክኒክ ችግሮች ምክንያት ከሜዳ ላይ ውጭ የሚሆኑ ወይ ደግሞ ከአሸናፊነት ውጭ የሚሆኑ አይነት አትሌቶች አሉ አይደል ኢንተር እንደዛ እየመሰለ መጥቷል በስተመጨረሻ እየተዳከመ መጥቷል ዩቬንቱስ ሞንሳውን 2-0 አሸንፎ በዚህ በቻምፒየንስ ሊግ ተሳትፎ ፉክክር ውስጥ ራሱን አግኝቷል አሁን አራተኛ ደረጃ ላይ ተቀምጧል አታላንታ ከሌቺ 1-1 ተለያይቷል ናፖሊ የኢንተር መሸነፍ ተከትሎ የሊጉ መሪ የሆነበትን ድል ቶሪኖን 2-0 በማሸነፍ ሲያስመዘግብ ስኮት ማክቶሚናይ ነው ሁለቱንም ጎሎች ያስቆጠረው ማንቸስተር ዩናይትድ ለገንዘብ ችግሩ ብሎ የሸጠውና ምናልባትም ደግሞ ሩበን አሞሪምም በቂ መሰለፍ ድል አይሰጡትም ተብሎ
ሲነገር የነበረው ስኮት ማክቶሚናይ አንቶኒዮ ኮንቴ ከወሰዱት በኋላ ያው እናንተ የናቃችሁትን እኔ ባግባቡ ተጠቀምበታለሁ ብለው በእርግጥም ባግባቡ እየተጠቀሙበት ነው። አማካኝ ነው 11 የሊግ ጎሎችን አስቆጥሯል። በእርግጥ የማንቸስተር ዩናይትድ አካዳሚ ተጫዋች በነበረ ጊዜም ለጎል ቅርብ የሚባል አይነት አማካኝ እንደሆነ የዚህ የተጫዋችነት ጅምር በጊዜው ላይ የነበሩ ቁጥራዊ መረጃዎች ብቻ ሳይሆን ያሰለጠኑትም ባለሙያዎች እንደዚሁ ይናገራሉ። ዩናይትድም ይሄ ጎሎችን በፈለገባቸው ጨዋታዎች ላይ ወሳኝ የሚባሉ ጎሎችን ተቀይሮም እየገባ ሲያስቆጥር የምናስተውሰው ተጫዋች ነውና አሁን የጣሊያን ሴሪያን የአሸናፊነት ፉክክር ወደ ቡድኑ የመለሱ ወሳኝ ጎሎችን ትላንትና አስቆጥሮ ቡድኑን አሸናፊ አድርጓል። በስፔን ላሊጋ የ26ኛ ሳምንት ተስተካካይ ጨዋታ ነበር። ትላንትና ቪያሪያል ኤስፓኞልን ገጥሞ 1-0 አሸንፏል። የኤሬሚ ፒኖ ነው ጎሉን ያገባውና የተጫዋች በትልልቆቹ የአውሮፓ ክለቦች ከሚፈለጉ የወጣት የላሊጋ ተጫዋቾች መካከል አንዱ ነው። ዛሬ በጣሊያን ሴሪያ 3 ጨዋታዎች ይኖራሉ። ምሽት 1:30 ላይ ኡዲኒዜ ከቦሎኛ ጋር ይጫወታሉ። የቪቼንዞ ኢታሊያኖ ቡድን ከሜዳ ውጭ የሚያደርገውን ጨዋታ የሚያሸንፍ ከሆነ አራተኛ ደረጃን ከዩቬንቱስ መልሶ ይረከባል። ምሽት 3:45 ላይ ላትሲዮ ከፓርማ እንደዚሁም ደግሞ ሄላስ ቬሮና ከካሊያሪ ጋር ይጫወታሉ። የካርሎ አንቸሎቲ ጉዳይ ያው በውድድር ዘመኑ መጨረሻ ላይ ከሪያል ማድሪድ እንደሚለያዩ ምንም እንኳን ክለቡ ወይም ደግሞ እሳቸው ይፋ ባያደርጉትም ታማኝ የሚባሉ የስፔንም መገናኛ ብዙሃን እየዘገቡት ይገኛሉ። ግን በኤል ክላሲኮ በላሊጋው ከባርሴሎና ጋር በባርሴሎና ሜዳ የኤል ክላሲኮ ጨዋታ ያደርጋሉና በዛ ጨዋታ ላይ በተለይ ይሄ ሪያል ማድሪድን የማይመጠን አይነት ሽንፈት አስከፊ ሽንፈት ከገጠማቸው ወዲያውኑ ስንብት ሊገጥማቸውም እንደሚችል ነው እየተነገረ የሚገኘውና ታላቁ ካርሊቶ አፈጻጸማቸው ወይም አጨራረሳቸው ላያምር የሚችልበት እድል ሰፊ እየሆነ መጥቷል። ያው በጥቂት ማይባሉ ደግሞ የአርሰናል ደጋፊዎች ምንም እንኳን የፕሪሚየር ሊግ ዋንጫውን ብናጣም ቻምፒየንስ ሊጉን እናሸንፋለን የሚል አንድምታ ያለው መልእክትን ነው እያደረሱ የሚገኙት። ያው በእርግጥ አርሰናል የግማሽ ፍጻሜ ተፋላሚ ነው። ከነገ በስቲያ ይቅርታ ነገ ከፓሪስ ሰን ዠርመን ጋር ጨዋታውን ያደርጋል። የግማሽ ፍጻሜ የመጀመሪያው ጨዋታና በጣም ጠንካራ ቡድን ነው። እንደውም ከሌሎቹ አመታት በበለጠ እንደውም ይሄ የተሻለ ሊባል የሚችል ይሄ የቻምፒየንስ ሊግ አሸናፊነት ቁመና ያለው እና ደግሞ ቻምፒየንስ ሊግ ለማሸነፍ የሚያስፈልገው ነገር ሁሉ ያለው ቡድን ይመስላልና ሊሆን የሚችልበት እድል አለ። እንደውም ኦፕታ ይሄ ቁጥራዊ መረጃዎችን በመሰነድና በመተንተን የታወቀው ተቋም ለአርሰናል ነው ቅድሚያውን የሰጠው ቻምፒየንስ ሊግን ለማሸነፍ ያው አጠቃላይ ፐርፎርማንሳቸውና ያላቸውንም ደግሞ አቋም እንደ ቡድንም ደግሞ ያላቸውን ይዘት ከተመለከተ በኋላ አርሰናል ነው ቅድሚያ የሰጠው። የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ተስተካካይ ጨዋታ ትላንት አንድ ተደርጓል። የኢትዮ ኤሌክትሪክና ድሬዳዋ ከተማ ናቸው በዚህ መርሃ ግብር የተገናኙት። ኢትዮ ኤሌክትሪክ ይህንን ጨዋታ እስከ 84ኛ ደቂቃ ድረስ 2-0 ይመራ ነበር። ሽመክት ጉግሳ 33ኛው ደቂቃ ላይ ከፍጹም ቅጣት ምት እንደዚሁም ደግሞ አሸናፊ ጥሩነህ 81ኛው ደቂቃ ላይ ድንቅ የቅጣት ምት ጎል አግብቶ ኢትዮ ኤሌክትሪክ ይመራ ነበር። ግን ያው 84ኛ ደቂቃ ላይ ጨዋታው የሚካሄድበት በቂ ብርሃን ባለመኖሩ እንደዚሁም ደግሞ ያው የኤሌክትሪክም ብርሃን ባለመኖራቸው የስቴዲየም ዋዛዎችም ሊበሩ ባለመቻላቸው ነው ጨዋታው ወደ ዛሬ የተላለፈው። ምንም እንኳን መደበኛ ቀሪ 6 ደቂቃዎችና የባክኑ ደቂቃዎች ቢቀሩትም ያው እነዚህ ደቂቃዎች ዛሬ ነው የሚደረጉት። ረፋድ 3:30 ጀምሮ እንደሚደረገው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አሳውቋል። ጨዋታው በዚህ የሚጠናቀቅ ከሆነ ወይም ደግሞ በኢትዮ ኤሌክትሪክ አሸናፊነት የሚጠናቀቅ ከሆነ ኢትዮ ኤሌክትሪክ 32 ነጥቦችና አንድ ጎል ክፍያ ይዞ 12ኛ ደረጃ ላይ ይቀመጣል ከ24 ጨዋታዎች። ድሬዳዋ ከተማ እንደዚሁ ተጋጣሚው 29 ነጥቦችን ይዞ በአንድ ደረጃ አንሶ 13ኛ ደረጃ ላይ ይቀመጣል። አሁን ላለመውረድ የሚደረገው ትንቅንቅ ነው በቀጣዮቹ የጨዋታ ሳምንታት ላይ ትኩረትን የሚስበው። ምክንያቱም ኢትዮ ኤሌክትሪክ 32፣ ድሬዳዋ 29፣ መቀለ ሰባ እንደርታ 28 እንደዚሁ ደግሞ ሐዋሳ ከተማ 27 ነጥቦችን ይዘዋልና እንግዲህ የ5 ነጥብ ልዩነት ነው ያለው በእነዚህ ቡድኖች መካከል እና ከ15ኛ ጀምሮ ያሉ ቡድኖች ናቸው የሚወርዱትና ያው እዛ ደረጃ ላይ ላለመቀመጥ ወይም ደግሞ በሊጉ ለመቆየት በእነዚህ ቡድኖች መካከል ፉክክሩ ያለ ይመስላል። በተለይ ደግሞ በድሬዳዋ ከተማ በመቀለ ሰባ እንደርታና በሐዋሳ ከተማ መካከል ያለው የነጥብ ልዩነት ደግሞ 2 ብቻ መሆኑን ተከትሎ ያው ላለመውረድ የሚደረገው ፉክክር ከዚህ በኋላ ትኩረትን የሚስብ ይመስላል። የኢትዮጵያ ዋንጫ የግማሽ ፍጻሜ በሁለተኛው ጨዋታ ትላንትና እንደዚሁ ተደርጎ ነበር። ሲዳማ ቡናና መቻልን ያገናኘው ጨዋታ መደበኛው በጨዋታ ክፍለ ጊዜ 0-0 መጠናቀቁን ተከትሎ በመለያ ምት ሲዳማ ቡና 7-6 በማሸነፍ በታሪኩ ለመጀመሪያ ጊዜ
ለኢትዮጵያ ዋንጫ ፍጻሜ አልፏል እና በፍጻሜው ወላይታ ዲቻ ከሲዳማ ቡና ግንቦት 30 እንደሚጫወቱ የውድድሩ ባለቤት የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የኢትዮጵያ ሴቶች ፕሪሚየር ሊግ 24ኛ ሳምንት ከዛሬ ጀምሮ ይደረጋል። ዛሬ 3 ጨዋታዎች ናቸው የሚኖሩት። ረፋድ 4 ሰዓት ላይ የሊጉ መሪ የኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ሲጫወት፣ 8 ሰዓት ላይ መቻል ከልደታ ክፍለ ከተማ፣ 10 ሰዓት ላይ ደግሞ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ጋር ይጫወታሉ። ግጥምጥሞሹ በወንዶቹም በሴቶቹም ነው። ዛሬ ያው ቀጣዩም ቢሆን ያው በወንዶቹም በሴቶቹም እነዚህ ሁለት ቡድኖች ይጫወታሉ። የለንደን ማራቶን ትናንትና ተደርጎ ነበር። በሴቶች መግቢያችን ላይ እንዳነሳ ነው አትሌት ትዕግስት አሰፋ በፓሪስ ኦሊምፒክ ለኢትዮጵያ በርቀቱ የብር ሜዳሊያ ያመጣችውና ተሸንፋለች ተብላ ሲጠበቅ የነበረችው አትሌት በዚህ ሰዓት በዚህ በጎዳና ላይ ሩጫ ውድድሮች ምናልባት ከዓለማችን ምርጥ ሴት አትሌቶች መካከል በግንባር ቀደምትነት ከሚጠቀሱት አንዷ ትዕግስት አሰፋ ትናንትና ማሸንፋለች። ትዕግስት 42 ኪሎ ሜትር ከ195 ሜትሩን 2 ሰዓት ከ15 ደቂቃ ከ50 ሰከንድ በሆነ ጊዜ ነው የፈጀባት ለማጠናቀቅ። የሴቶች ብቻ የዓለም ክብረ ወሰንን ከፔሬስ ጄፕችርቺር አሸንፋል ያው አሻሽላ ወስዳለች። ይሄ ማለት በርሊን ላይ ካልተሳሳትኩ 2023 ላይ የዓለም የሴቶች ክብረ ወሰንን እንደዚሁ አሻሽላ ነበር። ግን ደግሞ ያን ጊዜ ይሄ በአሯሯጮች የነበሩት ወንዶች ነበሩ። እንደውም የአብዛኛውን የውድድሩን ክፍል ለብቻዋ ስትሮጥ አሯሯጧ ወንድ ሯጭ ነበር። ግን በትላንትናው ዕለት አሯሯጮቻቸውም ጭምር ሴቶች ብቻ ነበሩና ለዛ ነው ይሄ በሴቶች ብቻ በተደረገ ውድድር ተብሎ የሚያዘውና የሱን ክብረ ወሰን እንደዚሁ አሻሽላለች። ጆስሊን ጄፕኮስኪ ሁለተኛ፣ ሲፋና ሰድ ደግሞ ሶስተኛ ደረጃን ይዘው አጠናቀዋል። ትዕግስት ከነዚህ ሁለት አትሌቶች በተለይ ደግሞ ከጆስሊን ጄፕኮስኪ ኦልሞስት የ3 ደቂቃ ልዩነት ነበር የነበራትና እንግዲህ ምን ያክል ርቀት ጥላቸው እንደገባች ማሳያ ነው። በወንዶች ኬንያዊው ሴባስቲያን ሳዌ አንደኛ ወጥቷል። ጃኮብ ኪፕሊሞ ለመጀመሪያ ጊዜ ማራቶን ነው የሮጠው ዩጋንዳዊ አትሌት ሁለተኛ፣ ሌላኛው ኬንያዊ አሌክሳንደር ሙኒያዮ ያለፈው ውድድርም አሸናፊ ነበር። የአትሌት ያለፈው ዓመት የለንደን ማራቶን አሸናፊ ነበር። 3ኛ ደረጃን ይዞ አጠናቋል። የኦሊምፒክ ሻምፒዮኑ ታምራት ቶላ 50ኛ ደረጃን ይዞ አጠናቋል። ትናንትና በተደረገው የለንደን ማራቶን ማለት ነውና እናም ያው ከውድድሩ መጠናቀቅ በኋላ የዚህ የውድድሩ አዘጋጆች በይፋ ማህበራዊ ትስስር ገጻቸው እንደዚህ አይነት ትልልቅ የሚባሉ የጎዳና ላይ ውድድሮች ይደረጋሉ አይደል በተለያዩ ሀገራት እና በታሪክ ለመጀመሪያ ጊዜ ሁሉም ተሳታፊዎቹ ያጠናቀቁት የማራቶን ውድድር በሚል እንደዚህ አዲስ ክብረ ወሰን ማስመዝገባቸውን ሲገልጹ ነበር። በኤሊት አትሌቶች መካከል ብቻ አይደለም አጠቃላይ 50,000 ተሳታፊዎችም ጭምር ነበር የነበሩት። ልክ እዚህኛ ሀገር እንደሚደረገው ታላቁ ሩጫ ሆኖ ግን ያው የማራቶን ውድድር ነው የሚደረገውና ያው ትናንትና በዛ መልኩ ተጠናቋል። ከውድድሩ አስቀድሞ አትሌት ትዕግስት ለዚህ ውድድር ከፍተኛ ትኩረት ሰጥታ ስትዘጋጅ እንደነበር ገልጻለች እና የትኛውንም ውድድር እንደማሸነፍ አስቤ ነው የምገባው ባለችው መሰረት እንግዲህ ድል ቀንቷታል ማለት ነው። የሀገር ውስጥ ጉዳዮቻችን እዚህ ናቸው። ጥሩ